በሳቱ አንበሳ እኮ ነው እና ምን ሆነ ነበር? አንተ ከሷ አስካራክ ድረስ መቼም አልጨረስም። እዚህ ተጣልቼ የዕለት እንጀራን ከምነጥቅ በኋላ በተገቢ ቦታ እናወራለን። አውቃለሁ። እሺ ደስ እንዳለሽ፣ ግን ይሄን አክል ችግር የምትሆንብን ከሆነ ከስራዋ ማንባረር እንችላለን። ከሷ ይልቅ እማኛን ትሰማናለች። ቁጭ በላይ ፍሬም። እሺ አጅሪት፣ አሁን ማንም ስለሌለ የሆድ የሆዳችን እናውራ። አልገባኝም። ማን ከማን ነው የተመሳሰለው? ምንድነው? በቃ እኔ ልሂድ። ምን ችግር አለ እንዴ? አይ እናቴ ስትደውል ካጣችኝ ትጨነቃለች። በቃ ነገ ትምህርት ቤት እንገናኛለን። መጣክ እንዴ? እባክህ ስልኳን ተበልታ እሱን ትዝ ብሏት የምታይ ይመስልካል? በቃ ወደ ሰፈር ሂድ አንተ። ኧረ አንተ በእናትህ ተጠንቀቅሽ እንዳታቅብት። በቃ ሂድ አንተ። ምን ያመጫብጭካል? እባክህ ይሄን ማሰርቂያት ህሊና ይጉሰኛል። መልሼ እስጣታለሁ። ቀልዱን ተወውና ቀጠሮ ምንም ባስመለከተ ነበር። እባክህ እኔም አልገባኝም። ስልኬ ሲዘጋ እናት ትቆጣኛለች ብለኝ ነችው። በቃ አዎ፣ ልጅቷ ግን የዋ ነገር ነች። ተመሳሳይ ነገር ናቸው። አልገባኝም። ማን ከማን ነው የተመሳሰለው? ቀደም እህቷም እኔን እያወራችኝ ነበር። በምን ጉዳይ? በመጽሐፍ ዙሪያ ነው ያወራችኝ። ማለት መጽሐፍ እንድጋብዛትና የመጽሐፍ ጓደኛ እንደሆናት። ለምን እኛ መቅረብ ፈልጉ? ምን አውቃለሁ። ስማ ግን ድጋሜ እንዳሰርቅ፣ ድጋሜ ከምንሰርቅ ብባረር ይሻላል። ኧረ እኔም አልሞክረውም። በምን ብድር ምናምን እንፈላልጋለን። መቼስ መምህሩ ግማሹን ይችላሉ ብዬ አስባለሁ። ግማሹንም ደግሞ እኛም ማግኘት አይከብደንም። መውደዴን ነግሬው ዛሬ ቢወጣል ምን አለ እንደ ሰው ተሳክቶልኝ ልቤ ሰላም። እሺ ቆይ ምን ላድርግ? እንግዲህ የነበረውን እድል ትናንት አልተጠቀምሽበትም። እህቴ እኔ እኮ መናገር ፈልጋለሁ፣ ግን አጠገቡ ስደርስ ምን ይጠፋኛል። ስሚ ይሄን ፍራቻሽን ካልቻልሽ ልትነግሪያችኝ። እኔ ግራ ገብቶኛል። ምን እየሆንኩ እንደሆነ ራሱ አላውቅም። በቃ አባ ትጨነቂ። እኔ ጓደኛውን ቀርቤ እያወራሁት አይደል እንዴ? በሱ በኩል ደግሞ የሚመጣው እድል አይታወቅም። ፈታበይ በቃ። እኔ አላውቅም ብቻ። ስሚ የሚመጣው ይመጣል፣ የሚሄደውም ይሄዳል። ከአንቺ ጋር የምትቆዩ አንቺ ብቻ ነሽ። ደግሞ ለአንድ ደሃ ብለሽ ራስሽ እንድታጪ አልፈልግም። እንደሱ አትበይኝ። እሱ አንድ ደሃ አይደለም፣ የህይወቴ ትልቁ ምኞት ነው። ቆይ አሁን ይሄ ምን የሚሉት እብደት ነው? እና በእናትህ በቃ ልባረር ነው ማለት ነው? ኧረ አትባረርም። ከጀለሶችም ቢሆን አሁን እንቀበላቸዋለን። ኧረ በእናትህ አትልፋ፣ ማንም አይሰጥህም። እሱን ታያለህ። ምን አባ ነው የሚያገፋትር? ይቅርታ ሳላቅ ነው። ብዙ ብር ነው እንዴ ጣልከው? አይ አይደለም፣ ምሳ መብያና የሆነች ዕቃ መግዣ ብር ነበር።
በቃ አሁን አቡ ሄደን በቃ አምሳል ነው። አንተ ሂድ እባክህ፣ እኔ ይለፈኛል ብላ። አንተ እንዳትጣላኝ ምን አይነት ሙድ ነው ብታራምደው? አቡ ይቅርብኝ ነው። እሺ በቃ ዛሬ ልጋብዝሽ፣ አንተ ነገ ትጋብዘኛለህ። አረ ሜሌክ ፍታኝ፣ ይቅርብኝ አልኩህ አይደል እንዴ? እሺ በቃ እኔም ይቅርብኝ። ግን ብሩ ከመጥፋቱ ውጪ ምንም አልሆንክም? ብሩ ግን ጠፍቶ አይመስልኝም። እና ምን? እሺ ቅድም ናቲ ተብየው ባጠገቤ ገፍትሮኝ ነበር ያለፈው። እና እሱ ሰርቆኝ ቢሆንስ? አንተ ልጅ የውጪ ፊልም ማየት አብዝተሃል መሰለኝ። እንዴት በቁመህ ከኪስ ብር ይሰርቃል? አዎ ግን ልክ ነህ። እኔም ማሳስበው እንዴት እንደዚህ ይዳፈረኛል ብዬ እኮ ተናድጄ ነው። ኧረ ፍታ እባክህ። ናቲ እንዲደፍረውማ አያደርግም። ምንድነው? የትምህርት ክፍያ ነው። ከየት አምጥተኸው ነው? ብዛት ሰርቼ ያጠራቀምኩት ነው። ትንሽ የተበደርኩት አለ፣ እሱን ሰርተህ ትከፍላለህ። እሺ ግን አንተም እኮ የሁለት ወር ክፍያ አለብህ። እባክህ የኔ የሁለት ወር ነው። ትንሽ ቀን ተፍተፍ ብዬ እከፍላለሁ። እሺ በጣም ነው የማመሰግነው። እባክህ ተው፣ ደግሞ ልታለቃቀስብኝ ነው እንዴ? እሺ የልጅቷ ነገር ከምን ደረሰልህ? እባክህ የሚሆን አይመስለኝም። ማለት ለምሮ የማይሆነው አናገርካት እንዴ? እባክህ አላናገርኳትም። ቀደም ናሁ መቶ ነበር ስራ ቦታ ላይ አውራኝ። እሺ ምን አለክ? ከሷ ጋር ደግሞ ምን አገናኘው? ሳይከርሻት አይቀርም። አጠገቧ እንዳልደርስ አስፈራርቶኛል። እና እሱ አስፈራራክና ልጅቷ ላይ ያለህን ሐሳብ ልትቀይር ባልሆነ? አዎ ልቀይር ነው። ለሴት ብዬ ከወንድ ጋር ስታላ ልገኝ። አልገባኝም። ቆይ ፈርተክ ነው እንዴ? ፈርቼ እንዳልሆነ ታውቃለህ። ያው ሴት ልጅ ደግሞ በባዶ እጅ ይከብዳል። አትሳሳት። ባዶነትህን ካልወደደችልክ የሞላ ቀን ብትመጣ ኪስህን እንጂ አንተን ወደህ አይደለም። ደግሞ ጀመረ። እኔም ለሱ ብዬ አልተዋትም። ያን ነው የምትሄደው? ስለሷ ሳንጨርስ ምን ነው ደነገጥኩ? ጠረገው እንጂ። እሺ ጫማዬን ላስጠረግ እንዳልመጣው ታውቃለህ? አውቃለሁ። አሃ ስለዚህ አውቀህ ነው እኔ ከማስቀምጥልህ ገደብ የምታልፈው? ይቅርታ፣ ይሄ የስራ ቦታ ነው። የግል ጉዳያችን በተገቢ ቦታ እናወራለን። ደሃ ደግሞ ይህንን ስራ ስትል አታፍርም? በየሰው ጫማ ስር መንፏቀቅ። ጨረስክ? አንተ ከሷ እስካራክ ድረስ መቼም አልጨረስም። እዚህ ተጣልቼ የዕለት እንጀራን ከምነጥቅ በኋላ በተገቢ ቦታ እናወራለን። ሂሳብ አልከፈልከኝም እኮ። እንደውም ይህንን ውድ ጫማ በርካሽ እጅ በመንካት አንተን ሳላስከፍል አልቀርም። እሺ አጅሪት፣ አሁን ማንም ስለሌለ የሆድ የሆዳችን እናውራ። አንድ ነገር ላስታውስሽ ነው እዚህ ድረስ ተከትዬሽ የመጣሁት። ምን መሰለሽ ቤቲ፣ አንቺ ማለት የኛ ቤት ተራ ሰራተኛ ነሽ። አውቃለሁ። ጎበዝ ልጅ። አየሽ፣ ይሄን ላስታውስሽ የተገደድኩት የብዙ ወንዶች አይን እዚህ ትምህርት ቤት ውስጥ አንቺ ላይ ያረፈ ነው። ለቴክራሽ ናቲንም ጨምሮ ከዚህ በኋላ ከአንድ ወንድ ጋር ባይሽ ነገሩ የከረረ ይሆናል። እኔ እኮ ከማንም ጋር ምንም አልጀመርኩም። በቃ እንግዲህ የምልሽን በሙሉ አድርጊ። አይ የምትይ ከሆነ ደግሞ ለትምህርት ቤቱ ተማሪ በሙሉ ተራ የቤታችን ሰራተኛ መሆንሽን እናገራለሁ። ወይ ደግሞ ለምትወድሽ እናቴ እኔ ማስቀየምሽን ነግሬያት ከቤታችን አስቀንጥራ እንድትጥልሽ አደርጋለሁ። እሺ ጎበዝ የምልሽ እኮ በምክንያት ነው። እና የቤቴን ነገር ከምን አደረስክ? ቀርቤ ለማናገር ድፍረት አላገኘውም። እና እስከ መቼ እየጠበቅክ ነው? አላቅም ሜሌክ።
ቆይ እኔ ለምን አልነግርልህ? አይ እንደሱማ አይሆንም፣ እምቢ ልትል ትችላለች። አይ ናኦሚ፣ እድልን ስትሞክር እኮ ወይ ይሆናል ወይ አይሆንም። አንተ ቆይ እጅን አጣጥፈህ ተቀምጠህ ሌላ ሰው ቢበላበት? ማንም እሷን ሊቀማኝ አይችልም። ናቲ ተብዬውንም ዛሬ አጠገቧ እንዳይደርስ አስፈራርቼዋለሁ። ከዚህ በኋላ አጠገቧ ባገኘው በድህነቱ ነው የምመጣበት። በተረፈ ደግሞ እኔ እሷን ለማናገር እሞክራለሁ። አሁን ካልከኝ ውስጥ አናግራታለሁ እኮ ተመችቶኝ። ለምንድን ነው የፈለግሽኝ? ባክሽ ለራስሽ ጉዳይ ነው። ስሚማ ካሁን በኋላ እንድትዘግኝ አልፈልግም። ካልሆነ ለማሚ ሁሉንም ነገር ነግሬ እሷ እንድታስተካክል አደርጋለሁ። እሺ ንገራት። ኧረ አንቺ እየቀለድኩ ነው። ቁሚ። ባይሆን የመጣሁበትን ሌላ ነገር ልንገርሽ። እሺ ቀጥይ። ያቺ ቤቲ ተብዬዋ የናቲንም ሆነ የሌሎችን ወንዶች ቀልብ እየሰረቀች ነው። ማለት እሷ ከኛ በልጣ ነው የቤታችን ሰራተኛ መሆኗን ግን ያውቃሉ? ባክሽ አያውቁም። እና ታዲያ መናገር ነው? አይ መናገርስ አይደለም፣ እሷን በማስፈራራት ከሱ ማራቁ ሳይሻል አይቀርም። ለምን ይሄ ሁሉ ነገር አስፈለገ? አንዴ ተናግሮ እሷን ማግለል አይሻልም? ኖ እንደዚህማ ከሆነ ናቲም ደሃ ነው፣ ይበልጥ ከእርሷ ጋር ማቀራረብ ነው የሚሆነው። እሺ ደስ እንዳለሽ፣ ግን ይሄን አክል ችግር የምትሆንብን ከሆነ ከስራዋ ማንባረር እንችላለን። ከሷ ይልቅ እማኛን ትሰማናለች። ይህንን እድል ለመታወቅ ተጠቀምበት። በሊድ እሺ ቆይ ግን የሚባል ነገር የለም። በሊድ ሂድ። ሰላም ሰላም። ምን ነው ብቻሽን ተቀምጥሽ? ብቻዬን መቀመጥ ፈልጌ። ናሆም እባላለሁ። እሺ ያንቺ ስም? የኔ ስም ምንም አያደርግልህም። አዲስ ተማሪ ስለሆንሽ ልተዋወቅሽ ፈልጌ እንጂ ሌላ ነገር አስቤ አይደለም። ሌላ ነገር አስባል አላልኩም። ስላሰብኩ ነው እንዳላሰብክ ነገርከኝ። አሳልፈኝ። አላሳልፍሽ። ቆይ አንተ ከኔ ምንድን ነው የምትፈልገው? እንዴ አትቆጭ እንጂ እኔ ትናንትና የገባሽልኝ ቃል ብቻ እንድትፈጽሚልኝ ነው የምፈልገው። እባክህ አሳልፈኝ። ስለምን ቃል ነው የምታወራው? እውነት ተቀይሜሻለሁ። ትናንትና ነገ ተገናኝተን እናወራለን የተባባልነው እንዴት ትረሻለሽ? እሺ ግን እዚህ አይደለም። እና የት ነው? ተማሪ ማያየን ቦታና ጭር ያለ ቦታ ማለት አልገባኝም። ምን አስበሽ ነው? በቃ ነገርኩ። በኋላ እናወራለን። አሁን አሳልፈኝ። እና አናገርካት? አዎ አናግሬያታለሁ። አንበሳ እኮ ነው። እና ምን ሆነ ነበር? ምንም አላለችም። እንዴ አናግሬያታለሁ አላልከኝም እንዴ? ማውራትም አውርቻታለሁ፣ ግን በቃ አይደል ልታናገረኝ ቀርቶ ፊትም አልሰጠችኝም። እና ለዚህ ነው እንደ ደበረ። እና በመጀመሪያ ቀን ሙሉ በሙሉ እንድታወራ ፈልገህ ነው? እኔ እንደሱ አልጠበቅኩም። በቃ ማለት እሷ ለመታወቅ ራሱ ፍቃደኛ አይደለችም። ታዲያ እንደሱ አትለኝም እንዴ? ወይ የቦስ ልጅ ትሆናለች። እናቱና ብትሆንስ እንደዚህ መሆን አለባት? የለባትም። ግን የሀብታም ልጅ ሆኖ የቤት ልጅ ደነዞች ናቸው፣ ታውቃቸው የለም። ብቻ አንተ ቀስ ብላለህ ሳልሰህ ነው መንገር ያለብህ። ምንድነው የማዋራት ፊትም አልሰጠችኝ እያልኩ? ኧረ ብራዘር አረጋጋው። በቃ እንደሚሆን እናደርገዋለን። አንተ አትጨናነቅ። እንዴት ዋልክ ትሻል? ኤፍሬም እንደምን ነህ? ቁጭ በል ኤፍሬም። ኧረ ትሻል አልቀመጥም። ትናንት ያልከኝ ልጠይቅህ ነበር። አዎ ጠዋት የ3 ወር ከፍዬልሃለሁ።
እሺ ቲቸር፣ በጣም አመሰግናለሁ። ስርዓት ኤፍሬም፣ አባትና ልጅ አይመሰጋገንም። እሺ ቲቸር። በአሁን ትምህርት ላይ ጠንክራ አሳየኝ። እሱ ለኔ ከምንም በላይ ነው። እሺ ቲቸር። እዚህ ተቀምጠን ከተገኘን ጥሩ አይመጣም። ጭራ ላይ ቦታ ከፈለሽ እዛ ዋና መናፈሻ ውስጥ ማንም አይኖርም። ለምንድን ነው ጥሩ የማይመጣው? በቅርቡ እዚህ ቦታ ላይ በአንዲት ተማሪ ላይ ጉዳት ደርሷል። ምን አይነት ጉዳት? እሱስ ትንሽ የሚያስቅ ክስተት ነው። የሰው ጉዳት ያስቃል እንዴ? አንዳንዴ ያው። እስኪ ንገረኝ፣ ምን ቢሆን ያሳቀ? እሺ ቦታውን ቀይረን እንግርሻለሁ። አይ እኔ ማውራት ከፈለክ እዚሁ እናውራ። እሺ ካልሽ ብንያዝ ግን አብረን ነው። አይዞክ፣ አትፍራ። ወንድ አይደለህ እንዴ? እዚህ ቦታ ላይ ላለመቀመጥ ፈሪ ነኝ ብዬ እፈርማለሁ። ያው ሴት ላይ ከሞት አይፈራም። ፍራቻህን ሳየው እዚህ ቦታ ላይ ምን እንደተፈጠረ የማጉጉቴ ጨመረ። ከነገርኩሽ በኋላ ከዚህ ቦታ እንሂድ ማለትሽ አይቀርም። ምን መሰለሽ እዚህ ቦታ ላይ እንደ ቀልድ ተማሪው ተበላሽቷል። አሁንም እየገባኝ አይደለም። ስሟ ማህደር ይባላል። እንደኔው በትምህርት ቤቱ እገዛ ነው የምትማረው። አንዳንድ ቀን እዚህ የመጣች ትቀመጥ ነበር። አንድ ቀን ግን ግን የሚገርምሽ ነገር እስክሪፕቶ ማን እንዳስቀምጠው አይታወቅም እስካሁን። ከዛ በኋላ ልጅቷስ ምን ሆነች? አንድ እግሯ ፓራላይዝድ እንደሆነ ሰምቼ ነበር። ከዛ በኋላ ግን ከትምህርት ቤትም ከአካባቢውም ደብዛው ጠፍቷል። እና ይሄን ሁሉ ነገር ስለሷ እንዴት አወቅ? ማለት ልጅቷ የተገለለች ከሆነች ማለት ነው። አንቺ ልጅ ግን ምንድነው እንደዚህ ጥያቄ ያበዛሽብኝ? ፖሊስ ነሽ እንዴ? አሁን አይደለሁም፣ ወደፊት ግን እሆናለሁ። እና ከአሁኑ ልጠንቀቃ። እስካሁን የጠየቅኩህን ግን አልመለስክልኝም። ማህደር ከሁሉም ተማሪ ለኔ በጣም ግልጽ ነበረች። እንደውም መጨረሻ አካባቢ ለሷ ስሜት ነበረኝ። እና ለምን አልፈለግካትም? አለች የተባለችበት ቦታ ሁሉ ፈልጊያታለሁ፣ ግን ላገኛት አልቻልኩም። ጥሩ ታሪክ ነው የነገርከኝ። እስቲ አሁን ደግሞ ስለአንቺ ንገሪኝ። ስለኔ ምን ልንገርህ? እኔ እንዳውቅ የምትፈልጊው ነው። ስለኔ ምንም ባታውቅ ይሻልሃል ካልሽ እሺ፣ ፖሊስ ነህ አትበይኝና አንድ ጥያቄ ልጠይቅሽ። እሺ። ለምንድን ነው ብቻሽን መሆን የምትመርጪው? በመጀመሪያ ብቻዬን መሆኑ ምርጫዬ መሆኑ ስላወቅህ አመሰግናለሁ። ሲቀጥል ብቻዬን መሆነው ከሰዎች ጋር መሆን ስለማልፈልግ ነው። በመጀመሪያ ብቻዬን መሆን ምርጫዬ እንደሆነ ስላወቅህ አመሰግናለሁ። ሲቀጥል ደግሞ ከሰዎች ጋር ማሮን ብቻዬን መሆን ስለምፈልግ። የጨረስን መሰለኝ። ደህና ዋል። ቤቲ ከማደርጋ የተመሳሰለችብኝ እየተባባሰ አንተ እስካሁን ድረስ ማድረና ረሳትም እንዴ? አንተ ስለምን የድጋፍ ደብዳቤ ጽፈህ አታመጣም? ትምህርት ቤቱ እንዲያግዝህ። ቻችን ስንገናኝ ጥሩ ጸባይ ቢኖር ጥሩ ነው። በግሩፕ መጥተህ ከተማሪዎች ጋር ዝቅ ብዬ እንደማስተናገድ ላስተናግድ ይችላሉ። አይ እኔ ከእንደዚህ አይነት ነገር ጋር ምንም ግንኙነት የለኝም። እሺ ዋናው መተዋወቃችን ነው። ደግሞ እቃ ይለቅመ ስለምታመጣ እጅግ በጣም አመሰግናለሁ። አዎ ምን ነው ፈራ እንዴ? ኧረ እኔ አልፈራውም። እንሄዳለን።